ሰላም ጤና ይስጥልኝ የተከበራችሁ ውድ የፌዴሪ መከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ለወቅታዊ ታማኝና ፈጣን ወታደራዊ መረጃዎች የፌዴሪ መከላከያ ሰራዊት ዩቲዩብ ቻናልን ላይክ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ቆዩ። የኢፌዴሪ አየር ኃይል የሚያዘጋጀው የ10 ኪሎ ሜትር ዓለም አቀፍ የጎዳና ላይ ሩጫ በየዓመቱ በደማቅ ሁኔታ ይቀጥላል ሲሉ የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተናገሩ። ለ9ኛ ጊዜ እየተከበረ የሚገኘውን የኢፌዴሪ አየር ኃይል ቀንን በማስመልከት ለአየር ኃይል እድገት በሙሉ አቅሜ ይሮጣሉ በሚል መሪ ቃል በቢሾፍቱ ከተማ የተካሄደው የ10 ኪሎ ሜትር ዓለም አቀፍ የጎዳና ላይ ሩጫ ተጠናቋል። ከፍ ያለ ፍክክር በታየበት የወንዶችና የሴቶች የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በወንዶች የመቻሉ መቶ አለቃ ጌታሁን ሙላ በአንደኝነት ሲያጠናቅቅ ጨምዴሳ ደበላና ቢኒያም መላኩ ውድድራቸውን ሁለተኛና ሶስተኛ ሆነው ማጠናቀቅ ችለዋል። እንዲሁም በሴቶች በተካሄደ የ10 ኪሎ ሜትር ሩጫ አትሌት ቢቂሌ አንበሶ ከኦሮሚያ ፖሊስ ስፖርት ክለብ ውድድሯን አንደኛውን አስታጠናቀቅ ሀዊ ፈይሳ ከመቻልና ግርማዊት ገብረ እግዚአብሔር ሁለተኛና ሶስተኛ በመሆን ውድድራቸውን አጠናቀዋል። በዕለቱ ተገኝተው ለተወዳዳሪዎች ሽልማት በመስጠት መልእክት ያስተላለፉት የፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ከተለያዩ የሀገራችን ከተሞች ተወጣጣችሁ በዚህ ፌስቲቫል ላይ የተሳተፋችሁ እንኳን ደህና መጣችሁ ካሉ በኋላ ኢትዮጵያ ቀደምት የሰው ዘር መገኛ የብዝሃ ሕይወት መፍለቂያና የበርካታ ጀግኖች ልጆች ባለቤት ነች ሲሉም ተናግረዋል። ኢትዮጵያ ታላቅ ሀገር ናት ስንል በምክንያት ነው መባል ስላለበት አይደለም። ኢትዮጵያ ታላቅ ሀገር ናት ስንል በታሪክ የሰው ልጅ መገኛ ነን። እኛ ምንጊዜም ያልተገዛን ህዝቦች ነን። ቢሾፍቱ ከተማና አየር ኃይል የአንድ ሳንቲም ሁለት ገጽታ ከመሆናቸውም በላይ የጋራ የምስረታ ታሪክ ያላቸው በመሆኑ የታላቁ አየር ኃይል መቀመጫ የሆነችውን ይህችን ውብ ከተማ በቱሪዝም እድገት የላቀች እንድትሆን በትኩረት እየሰራን እንገኛለን ሲሉም ተናግረዋል። እዚህ ከተማ ታሪክና የአየር ኃይል ታሪክ በእጅጉ የተቆራኙ ናቸው። የትኛውም አካባቢ ገብታችሁ ብትጠይቁ ሁሉም የአየር ኃይል ቤተሰብ ናቸው። ዋና አዛዡ 9ኛው የአየር ኃይል ቀን በዓል በአፍሪካ አየር ኃይል ፎረም፣ በጥቁር አንበሳ ዓለም አቀፍ የአየር ትርኢት፣ በአቪዬሽን ኤግዚቢሽን እና በበርካታ መርሃ ግብሮች በደማቅ ሁኔታ የምናከብር በመሆኑ የከተማችን ማህበረሰብ ከተቋማችን ጎን በመሆን ለበዓሉ ድምቀት የበኩሉን አስተዋጽኦ ሊያበረክት ይገባል ሲሉም ተናግረዋል። በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት ይካሄድበታል። ይሄ የአየር ትርኢት ሲካሄድ ደግሞ የሀገራችን ህዝብ ብቻ ወይ ወጣት ብቻ አይደለም፣ ከሁሉም የዓለማችን ክፍሎች የአቪዬሽን ኤክስፐርቶች፣ ኢንጂነሮች፣ ፓይለቶች የሚሰባሰቡበት ነው የሚሆነው። እሱ ብቻ አይደለም፣ የአፍሪካ አየር ኃይሎች አዛዦች ኮንፈረንስ እዚህ ይካሄዳል። እሱ ብቻ አይደለም፣ የሀገራችን ምሁራን፣ የሀገራችን ባለሀብቶች፣ የሀገራችን ተማሪዎች፣ የዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች ኮንፈረንስ ይካሄዳል። እሱ ብቻ አይደለም፣ በዓለም ደረጃውን የጠበቀ የአቪዬሽን ኤክስፖ ይካሄዳል። ይሄ ሁሉ ሲደረግ ለዚህ ከተማ ምን ትርጉም እንደሚሰጥ፣ ምን ፋይዳ ይዞ እንደሚመጣ ሁላችንም ልንገነዘብ ይገባል። ይህ የጎዳና ላይ ሩጫ በየዓመቱ በደማቅ ሁኔታ የሚካሄድ የከተማችን መለያም ነው ሲሉም ገልጸዋል። ለተወዳዳሪዎችና ለተሳታፊዎች የእንኳን ደህና መጣችሁ መልእክት ያስተላለፉት የቢሾፍቱ ከተማ ከንቲባ አቶ አለማየሁ አሰፋ በበኩላቸው ከተመሰረተ 90 ዓመት የሆነው አየር ኃይል በከተማችን ውስጥ በመኖሩ ታላቅ ኩራት ይሰማናል ሲሉም ተናግረዋል። በዛሬው ዕለት የተካሄደው የ10 ኪሎ ሜትር የሩጫ ውድድር ለከተማችን የቱሪዝም እድገት ያለው አስተዋጽኦ ከፍተኛ ከመሆኑም በላይ አብሮነታችንን የምናጸናበትና የከተማችን አንዱ የቱሪስት መስህብ ሆኖ በየዓመቱ የሚቀጥል ውድድር ነው ሲሉም ተናግረዋል። በውድድሩ አንደኛ ለወጡ አትሌቶች የ500 ሺህ ብር፣ ሁለተኛ ለወጡ 250 ሺህ ብር እና ሶስተኛ ለወጡ ደግሞ 100 ሺህ ብር ሽልማት የተበረከተ ሲሆን አራተኛና አምስተኛ ለወጡ አትሌቶች እንዲሁም ለአሰልጣኞችም የገንዘብ ሽልማት ተሰጥቷል። በውድድሩ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ሰንን ጨምሮ አትሌት ጥሩነሽ ዲባባ እና ሌሎች እንግዶች የተገኙ ሲሆን በውድድሩ ላይ የተለያዩ ክለቦችና የግል ተወዳዳሪዎች ተሳትፈዋል። ውድ ቻናላችን ተከታታዮች ዛሬ ያቀረብንላችሁ መረጃ ይህን ይመስል ነበር። መረጃዎችን ለሌሎች በማጋራት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰላም በልስ እንደመጣሽ ወንደታምረሽ ወንደታምረ የአየር ኃይሉ ጀግና ውጤቱ ሲያምር ተሸፍኖ ነበር በሰኔ ዳመና በፀሐይ ተገልጦ ያሁሉ ገበና
የኔ ሰራዊት ጋሻ